አባባላ ምን ነው የመጣችበት ምናምን ያለችው ለቀምትን ነው ብሎኛል። ይሁንና እግዚአብሔርን እንቅጭን ባላ አዶናይ ላይ የሚደርስበትን እንቅጭንቅጡን ነው መነግራ ብትማ አብይ እስቱ ካልሆነ በስተቀር አሁን ላይ አዶናይን ካልያዘው ማለት ነው አብይ ማለት ነው ስልጣኑን ይቀማል። በማን በአዶናይ። አዶናይ እየሰራ ያለው ለስልጣን ነው። ውጪ ያሉት በጠቅላላ ማለት ነው እየደገፉት ያለው ልጁ ምን ላይ ደርሷል? አንደኛ ሻይን አድርጓል። 3 ነገር ነው በምድር ላይ የሚያስፈልገው። ኢትዮጵያ ሀገር ላይ የሚያስፈልገው 3 ነገር ነው። ሻይኑን አግኝቷል። መኒ ከተለያየ ቦታ ሜክ አድርጓል። የሚቀረው ምንድን ነው? ፓወር ደግሞ በስልጣን ነው የሚገኘው። ከዛስ ትንሽ የህዝብ ቅስቀሳ ቢያደርግ ማለት ነው ቢያደርግ አስቡበት። ኦሮሞዎች ተኝታችኋል። ይሄ ልጅ እየሄደ ነው። እነ ሎዛ የሚያንገበግባቸው ገባችሁ? ይርዳ አይደለም ይርዳ መርዳት ይርዳ። ረጃ አርጋችሁ አስቀሩት። እናንተ ግራችሁ ኖርማሊ ኦሮሞ መነበትም ግን ተጠንቀቁ። የሰሜን ልጆችን ተጠንቀቁ። አዶናይ ወደ 4 ኪሎ ከደረሰ አይደለም የሆነ ቦታ ላይ ነሰሰሪ የሆነ ቦታ ላይ ማለት ነው አዶናይ አለቀላችሁ። አሁን የሚቀረው ስልጣን ነው። ስልጣኑን ደግሞ እንዴት ነው የሚይዘው? አንደኛ ጆን ዳንኤልም አለበት። ቢቻል መንግስት ጆን ዳንኤልንና አዶናይን ቢያስራቸው ለጥቂት ጊዜ ጥሩ ነው። አለቀ። ልጅቷን ያጠቋት ለ2 ነው። ውጭ ያሉት ፖለቲከኞች፣ የብሔር ፖለቲከኞች ምን አስጨነቃቸው? ስለ አዶናይ ህይወት ምን አስጨነቃቸው? የሆነ ነገር አለ በጸባይ በምናምን። መጀመሪያ የት ጀመረ? ደቡብ። ለምን ኦሮሚያ ውስጥ አልጀመረም? ደቡብን ተቆጣጥሮታል። አዶናይን የማይመርጥ ሰው የለም ምርጫ ውስጥ ቢገባ ማለት ነው። እውነቴን ነው የምነግራችሁ። ደቡብን ተቆጣጥሯል፣ ግን አይሆንለትም። ስልጣን ይናፍቃችኋል። አለቅ። አንድ ነገር ነው የቀረው። እሱንም ለማሳካት እየሄደ ነው። ይሄ ለመንግስት ነው እየሄደ ነው። በጣም ይላጨስበት። አዎ የኔ እናት ይፍቱ ባታውቂኝ ይቆጨኛል። ስጠብቅ ነበራ አዶናይ እንዲሸለም የፈለግኩበትም ምክንያት ማለት ነው። ስጠብቅ ነበረ። ይሂድ ችግር የለውም ግን ማለት ነው የማንንም እርዳታ የእያንዳንዱን ጓዳ ማለት ነው እርዳታ ረጂ አርጋችሁ አስቀሩት። ካለበለዚያ ግን ማለት ነው አዶናይ ከዚህ በላይ ሄዶ ሌላ ስልጣን ቦታ ላይ ከሰጣችሁት የኦሮሞ ህዝብ በራስ ላይ ሽጉጥ እንደመዘዝክ ወቅ። የፈለገ ቢሆን እኛ ኦሮሞች እናጨበጭብልሻለን እንጂ ማለት ነው መቼም አንቀበልሽም። አለቅ። ለዚህ አዶናይ ላይ መንግስት ትኩረት አድርግ። ይሄንን ድራማ የፈጠሩት ጆን ዳንኤልና አዶናይ ናቸው። ልጅቷን ከመሃል ማለት ነው እነሱ የተደበቀ የፖለቲካ ሴራቸውን ለመስራት ነው። ላጨስበት እስቲ የሱዳን ላጨስበት። ጆን ዳንኤልን ተዉት። ተንኮሉና ማለት ነው ሰው ሲወርቅ ማለት ነው አንቺ ሰርግ ትደግሻለሽ። ሰው ሲወርቅ ቪዲዮ ትሰሪያለሽ። በፊት ሻይን አታርጊም? ልክ ሰው ሲወርቅ ምናምን ጃኒ ወደቀች በቃ ምን ቪዲዮ ምናምን ሰርግ ምናምን በስመ አብ እንዴት እንደሚያስጠላብሽ ቫላንታይን ምናምን ጓደኛችሁ ስትወርቅ ማለት ነው ምንም ሆነች ክፉም ሆነች መጥፎም ሆነች ማለት ነው እንደዚህ አይደረግም። ተሳሳተች አይደለች ልጅ ትወገር አይደለም በራሷ አይምሮ ራሷ ትቀጣ። ለዚህ ማለት ነው ናሆሚም ተንኮለኛ ናት። ጆን ዳንኤልም ሁለቱም መርዛቸው ዝም ብዬ አይናቸውን አየሁት። ሁለቱ ተገናኝቷል። ባልና ሚስት ከአንድ ውሃ ነው የሚቀዳው። ጆን ዳንኤል እኮ ከዚህ በፊት ትግሬ ነኝ እኮ ነው የሚለው። አሁን እኮ ምን ነው እንትን የተጫወተው እንትን ምንድነው ስሙ ድሪብሳ ተጫወተ። በቃ ሞኝ ነው የሚያደርጉን አይደል እንዴ አቶ ድሪብሳ። አረጣኑን ማማ
እሺ አንተንም ያሽልክ አንተ ይሻልሃል። አይዞ ተሰብራት ቀርም ተጠገን ቤርክበት ይገጥማታል። ትንጠንቀቅ። ቀድማ ጸልያ ቢሆን ቀድማ ጥሞና ጊዜ ወስዳ ቢሆን ኖሮ ማለት ነው። ገባችሁ? አላልኩም? ያን ያላልኩም ጃኒ። ለዚህ እግዚአብሔር ጃንዬ እግዚአብሔር ወደ ክፉ ነገር አይውሰድሽ። በውስጥ ያላችሁት የብልጽግና አባላትም ሆነ አብይም ቢሆን ማለት ነው በጣም ሰዎችን ኦቨር ለሻይንና ለእድል ማለት ነው ሚዲያውን አመቻችተዋል። ለዚህ ማለት ነው እዚህ እሱ ላይ ጥንቃቄ አድርጉ። አዶናይን በአይነ ቁራኛ ተከታተሉ። እኔ የአዶናይ ደጋፊ ነኝ፣ ግን ማለት ነው የውጪ የብሔር ፖለቲከኞች ከአዶናይ ጋር መሆናቸው አልጣመኝም። የሆነ ድግስ እየደገሱልን ነው። ገባችሁ? ምስኪን የሚጫወተው ልጁ አውቆ ነው። እኔ የአዶናይ ደጋፊ ነኝ። መኪናውን እንዲወስድ ደግፌዋለሁ። ህዝብም እንዲረዳ አሁንም ደግፌዋለሁ። ያዛችሁት ያዙት፣ ካላችሁት ማለት ነው በቁራኛ ተከታተሉት። አለ ረጂ ብቻ ይሁን ይረዳዱ። አያገባ እኔንም ይርዳኝ ቢፈልግ ጎፈን እንደሚሰብስብልኝ ቢሰጠኝ አልጠላም። እንደዛ አድርጉ። በተረፈ ግን የኦሮሞ ድክመት ችግራችሁ ዋና ቦታ ሰጡ ሰሜኖች ነው። ሰሜኖች ደግሞ በዚህም ይሁን ከገቡ ያስተፋቸዋል። ጃኒ እግዚአብሔር ቢቀርብ ብትቀርብ ወደ እግዚአብሔር ማለት ነው ብትቀርብ ኖሮ እግዚአብሔር ራሱን ያወጣት ነበር። ገባችሁ? ለዚህ ማለት ነው። እናንተ ግን አሁን ለሌላም ሰው መልስ እሰጣለሁ አላችሁ። ገባችሁ? ለዚህ ማለት ትውደቅ አይደለም። እኔ የጃኒን ውድቀት መመኝ ሰው አይደለም። የማናችሁንም አልመኝም። የስልጣን ጉዳይ ከሆነ እናገራለሁ። አለቀ። አዶናይ ምንድነው አላማው ምንድነው? እስታውን እዚህ ጋር እኝኝ በላሳየክ እንደ በቪዲዮ እንደው ቪዲዮ ከየት አመጣችሁ ብላችሁ ደግሞ ትገሉኛላችሁ ብዬ ፈርቼ እንጂ ማለት ነው። ትላንትና እናንተ እዚህ ትንተላላችሁ በወልቃይት በኩል በእንትን በኩል የተደረገውን በድሮን አውጡት። ስብሱን እስቲ እስቲ ለክቶቻችሁ ድምፁ ነው። እስቲ ለበሬዎቻችሁ ድምፁ ነው። እስቲ ለገበሬዎቻችሁ ድምፁ ነው። አራግቡ። ማራገብ ስራዬ ነው። ማጨብጨብ ስራዬ። እናንተን እያጨበጨቡ ካልሆነ ምንድነው ግን ላይ አላማ ምንድን ታርጌቱ ምንድነው? ማኒፌስቶ ምንድነው? የሚነግረኝ ሰው ካለ ምንም ችግር የለውም። እኔ ግን በራሴ ደግፎ ይቺ መኪና እስኪበላ ጠብቄ ማለት ነው። አላማው የነበር ሻይን ማድረግ ነው። አድርጓል። ቆይ እሱ ጋር አልደረሰም። ልዩ አትጻፊ። ገንዘብ ነው። ገንዘብ አግኝቷል። ንቅስና ነው። እንጅሩ በኦሮሞ ዋ አሁን የምትቀረው አንድ ናት። አንድ ከግማሽ ትቀረዋለች። እውነቴን ነው የምነግራችሁ። እንደ በፊቱ ፖለቲካ ማለት ነው እንደ 1980 ምናምን ዓመተ ምህረት ደቡብን ያዝና መንግስቱ ኃይለማርያም ምን ይላል? ደቡብን ያዙና ታሸንፋላችሁ ይላል። የወያኔም የፖለቲካ ስትራቴጂ አውቀዋለሁ። ገባችሁ? ደቡብን ያዙ ታሸንፋላችሁ፣ ለጦር ስለሚገቡ ስለሚማገዱ የሚባለውን ታሪክ አያቴ ነግራኛለች። ገባችሁ? ኢትዮጵያን ለማሸነፍ ከፈለጋችሁ የደቡብን ህዝብ ያዙ። ደቡብ ለጦርነት ለመከላከያ አንደኛ ስለሆኑ ገባችሁ? አለቅ። መንግስት ግን እዚህ ጋር ፈዝሃል። ይሄ የ19 ደቡብን እየቀሰቀሰ እኮ ነው። እናንተ አይገባችሁም እንዴ? ህዝብ እኮ እንትን እያለ እኮ ነው። እነዚህን ህዝብ ይተማመንበታል አይተማመንበትም? እንዴት በራሱ ወገን ያልተማመነ ሰው በደቡብ ህዝብ ይተማመናል? አዶናይ እኮ በትግራይ ህዝብ አይተማመንም ማለት ወይ አውቆ ሊሆን ይችላል፣ ስትራቴጂ ሊሆን ይችላል። በደቡብ ህዝብ እንዴት ተማመነ? እኔ በራሴ ህዝብ ያልተማመንኩትን በአማራ ህዝብ ተማመናለሁ ብል ታምኛላችሁ? በራሴ ህዝብ መጀመሪያ ኦሮሞን ያላመንኩ ሴትዮ
አማራን አምናለሁ ብል ታምኑኛላችሁ? ትሞቻለሽ። እንደዛ አዎ አምናለሁ ያልሽ ቀን ልገልሽ ነው። አለቀ። ለዚህ ማለት ነው ለምን ደቡብ መያዝ ተፈለገ? ለምን ደቡብ መያዝ ተፈለገ? ገባችሁ? ለምን ደቡብ ቀጥል? ለምን ጎንደር መሀል ላይ ማን ያለው? ኦሮሞ። አለቅ። ስድባችሁን ጀመራችሁ። ስድባችሁን ጀመራችሁ። ርቀት ነው የማየው። ፖለቲካ ኢዝ ፖለቲካ። የአዶናይ ዓላማ ምንድን ነው? ሎዛዬ ከመሳደብሽ በፊት ማለት ነው ምንድን ነው ዓላማው? አለቅ። ኢፍቱታኝ ቡና ልጠጣበት። እስቲ ኢፍቱ ጻፊልኝ። የአዶናይ ዓላማ ምንድን ነው? ይሄ ለመንግስት ነው መጠይቀው። ለአብይ ለብልጽግና እንትኑ ካድሬዎች ምናምን የምትሉት እኔ ካድሬ ነው መሆኑ ከዚህ በኋላ። የአዶናይ ዓላማ ምንድን ነው? እውነት ድሃን መርዳት ነው? የት አባቱ የሰራውን ነው የሚረዳው? ከሰው ተቀብሎ መርዳት ነው? ሰው እኮ የራሱን ሲሰጥ እኮ ነው ረዳ የሚባለው አይደል እንዴ? ትርፍ ለምኖብኝ ይሰጥ፣ እሱም ጥሩ ነው፣ ችግር የለውም። ዓላማው ምንድን ነው? ዓላማው ምንድን ነው? የቀረውስ ዓላማ ምንድን ነው? ንጉስ መሆን። የት ነው ንጉስ የሚሆነው? ደቡብ ላይ ነው? ደቡብ ላይ ነው ንጉስ የሚሆነው ወይስ 4 ኪሎ ላይ ነው? ዓላማው ምንድን ነው? ማኒፌስቶ ምንድን ነው? አልገባኝም። እኔ ግን በራሴ ካልኩሌሽን ሰርቻለሁ። ፓወር ይቀረዋል። ፓወር ጋር ለመድረስ ደግሞ ጃኒን ማለባቸው። አይገባችሁም እንዴ እናንተ? ልጄ፣ ባሌ፣ ወንድሜ መውባቸው። እኔ ለዓላማዬ ነው የምሄደው። ይሄን ነግራችኋለሁ። በዓላማዬ ጨካኝ ስለሆንኩ ነው እዚህ ጋር የደረስኩት። ይሄን ነግራችኋለሁ። አብይን በተጠይቁት ማለት ነው አብይ ማለት ነው በዓላማው ጨካኝ ስለሆነ ነው አስተዳዳሪ የሀገር አስተዳዳሪ የሆነው። በዓላማችሁ ጨካኝ ካልሆናችሁ ማለት ነው ጨካኝ ካልሆናችሁ ዓላማችሁ ላይ አትደርሱም። እውነቴን ነው የምነግራችሁ። እኔ ማለት ነው እኔ የሆነ ነገር ፈልጌ የሆነ ቦታ ላይ ሄጄ ማለብኝን ማለት ነው አሶ ምገባው እነግራችኋለሁ። እኔ በዓላማዬ ጨካኝ ሆኜ ማለት ነው የምወደውን ነገር ገኘው እዚህ ጋር የደረስኩት። አይገባችሁም? ካለበለዛ አትደርሱም። ለዚህ የአዶናይ ዓላማ ምንድን ነው? የቀረው ምንድን ነው? የቀረው ምንድን ነው? ሻይን ማድረግ ነው። ባነበብኩት መጽሐፍ ነው የምነግራችሁ። 3 ዓላማ አለ ምድር ላይ። አንደኛ ማለት ነው አንደኛ መኒ ሜክ አድርጓል፣ እያደረገ ነው። ቤተሰቦቹም መኒ አላቸው። ከዛስ ከውጭም የፖለቲካ ምናምን ይረዱታል። የብሔር ፖለቲከኞች ይረዱታል። የመኒ ችግር የለበትም አዶናይ ለራሱ ማለት ነው የሚኖረው በክሎዝድ እንጎ መኒ። ቀጥሉ። ፓወሩንማ አላገኘም። ዝም በሉ። ቆይ ለነግራችሁ እኮ ነው። ቀጥሉ። ሻይን ማድረግ ካነበብኩት መጽሐፍ ማለት ነው ሻይን አድርጓል። ህዝቡን በከፊሉ ተቆጣጥሮታል። ይሄ ለብልጽግና ካድሬዎች ነው። ህዝቡን ተቆጣጥሮታል። አይምሯቸውን ተቆጣጥሮታል። እየተቆጣጠረ ነው። ገናም ይቆጣጠራል። ከደቡብ ጨርሶ ኦሮሚያን ነው መቆጣጠር ያቃተው። ገባችሁ? ከዛስ ምንድን ነው የሚቀረው? አሁን ከጥቂት ቀን በኋላ ፓወር ደግሞ ማለት ነው ስልጣን ሲኖራችሁ ነው ፓወር የሚኖራችሁ። በቃ ስልጣን ሲኖራችሁ ነው። ለዚህ ስልጣን ደግሞ ከሴት ጋር ከፍቅር ጋር አይሆንም። ፍቅርን ማስወገድ አለባችሁ። ለዚህ ጃኒን አሳልፎ መስጠት አለበት። ይሄንን ጉዳይ አያቆም ያቋል። እቺ እስቶነች ሴት ስለሆነች እንጂ በቃ ውስጥ ናት እንዳታስቡ የጃኒ ተከታታዮች። እሺ ለዚህ ማለት ነው አያውቅም፣ ያቃል። በደንብ ነው የሚያውቀው። ጆን ዳንኤልና አዶናይ አብሮ ነው የሚሰሩት። አለቀ። እውነቴን ነው። በቃ አለቀ። አብሮ ነው የሚሰሩት። ልጅቷን ሆን ብለው አብሮ ነው አለቀ። እሷ
ያው አዶናይ ይረዳኛል ህዝቡን ያስነሳልኛል ብላ እቺ ልጅ ወጣ ማለት ነው። ከ3 ዓመት በፊት እንዲያድርጎኛል ብላ ስታወራ በኋላ ላይ ራሷን ስታገኝ ሶፋ ላይ ማንም የለም፣ አዶናይም የለም፣ አዶናይም የለም፣ ጆንም የለም፣ እነ ኤልሹም የሉም። እናንተ በሰሜን እንዴት እንደምትተማመኑ አላውቅም። እኔ የኦሮሞ ልጅ ሆናችሁ በሰሜን ኮንፊደንሳችሁን እንዲጥላችሁ የምትተኙት እኔ አንድ አይኔን እንዲያርጌ ራሱ ማለት ነው አላምናቸውም። ሰሜኖች በጣም ስማርቶች ናቸው፣ ስማርቶች ናቸው። ኢፍቱ ጌታን በአስተሳሰብም በኤቭሪቲንግ በጊዜ ነው የሚያምኑት። እኔ አላምናቸውም። እኔ ሰሜንን ከማምን ማለት ነው ጌታ ምስክሬን ነው የምላችሁ ዘልሽ አለኛል። ሰሜንን ከማምን ማለት ነው አላምንም። ኦሮሞ ሆነሽ የኦሮሞ ዘር ኑሮብሽ ወደ ኦሮሚያ ክልል አድልተሽ ኦሮሞነትሽን ብትክጂ በዚህ ሰዓት ማለት ነው ውስጣቸው ያለው አለቅ። በደግነት ይመጡብሻል፣ በምትበዩ ይመጡብሻል። ቡና ማብቀል ቢወዱ ኖሮ እኔን ነበር የሚያጠምዱኝ። እኔ የወለጋ ቡና ነው የምጠጣው። ባይዘዌ ቆይ ለቅዳው እኔ የምጠጣው የወለጋ ቡና ነው። ባይዘዌ ቡና ማብቀል ቢቻሉ ኦሮሞ ቡና ቢወድ በቡና ይመጡብሻል። ኦሮሞ እንወድ ከሆነ በሙሙ ለዚህ ማለት ነው የኔ እናት ሙሙ የምትወድ የምትወጂ ተጠንቅቀሽ አትሸክሽኩ፣ ተሸካሸኩ፣ ጠጡ ብሉ። ግን በምትወዱት ነው የሚመጡት። ሰሜኖች በጣም በጣም ስማርቶች ናቸው፣ የዓለም ስማርቶች። በዛ ላይ ደግሞ ማለት ነው ተነቦ የማያልቁ መጽሐፍ፣ እውነቴን ነው የምነግራችሁ። መጽሐፍ አንብባችሁ የማትጨርሷቸው ቢኖር ሰሜኖች ናቸው። በጣም ወዳጅ ናቸው፣ ወዳጆቻችሁ ናቸው። ገባችሁ? ወዳጅ ሆኖ ማለት ነው ጠላትም መሆን ይችሉበታል፣ ወዳጅም መሆን ይችላሉ። ወዳጅ የሚሆኑት ለራሳቸው ሲሉ ነው፣ ለመኖር ሲሉ፣ ለመብላት ሲሉ። ይሻላል ከነሱ ፍቅር አያውቁም። ገባችሁ? እነሱ በግሩፕ ነው ፍቅራቸው። አለቅ። እርስ በእርሳቸው እንኳን አይዋደዱ። አለቅ። ይህንን አምነሽ በግቢ። ከሰሜንም ሆንሽ ከየትም ማለት ነው መጠንቀቅ ያንቺ ፋንታ ነው። ዘመኑ ጥሎ የማለፍ ነው። ገባሽ? መሸነፋቸው ይቆጫችኋል። እንዴት ሊወዱሽ ይችላሉ? ለዛውም ለቀምት ላይ ተወልደሽ፣ ለዛውም ኦሮሞ ሆነሽ። እስቲ ቡና የላሙቆ ይሄን ያህል ነገርኳችሁ። የአዶናይን አላማ አዶናይ ቢቻል ለጥፍልን። አላማክ ማኒፌስታህን ማወቅ ፈልጋለሁ እኔ አብሶ ማለት ነው። ከቻልክ ለጥፍ ለራስ ስትል፣ ሳትለጥፍ ግን እሱ ለወሬ ጊዜ የለውም። አውርቶ እኮ በጽሁፍ ነው የሚያወራው። አዶናይ ለወሬ ጊዜ የለውም። ቄሮ ጠንቀቅ ብለህ በአይነ ቁራኛ ኖርማሊ እያዩ ነው፣ እየታዘቡ ነው። ጀላችሁ ጎበዞች እዩ። አዎ እና ጠንቀቅ በሉ። ከሴቱ እስከ ወንዱ ድረስ ያሉት እንዳለ ሚዲያ ላይ ያሉት በሙሉ ማለት ነው በሙሉ ኔትወርክ ሰርቷል። በአይን ነው የሚግባቡት፣ በአይን ነው የሚግባቡት። ይሄ ለብልጽግና ነው። በአይን ነው የሚግባቡት። የሆነ ነገር ሸቶኛል። ይሄ ነው ሸቶኛል። በአይን ነው የሚግባቡት፣ በአይን ነው የሚግባቡት። በጥርስ ነው የሚግባቡት፣ በከንፈር ነው የሚግባቡት፣ በከንፈር እንቅስቃሴ ነው የሚግባቡት። በዚህ በጭራ ነው የሚግባቡት። በፀጉርም ይግባባሉ፣ በሁማኔር ራሱ ይግባባሉ። ሁማኔሩ ሲሻት ከውስጥ ምን እንደሚተላለፍ ፈትሹ። ሁማኔር ከኢትዮጵያ ወደ ውጪ ሲላክ እኔ አይቼ አላውቅም። ከውጪም ወደ ውስጥ ሲገባ በውስጥ የተጻፈውን ደብዳቤ አስተርጉሙት። ይሄን ያህል ከነገርኳችሁ ምንም አያስፈልግም፣ መላክ አያስፈልግም። ለማንኛውም ጠንቀቅ በሉ።
ጠንቀቅ በሉ። መራለሁ። አምሮኛል። እንግዲህ እኛ አይገባንም። እኛ እንትን አንልም። እኛ የመጣንበት አካባቢ አይለቀንም። ለምን የዋህነት በዚህ ጊዜ ስትራቴጂው ገብቶናል። መቼ ይገባሻል? እና ማለት ነው ቄሪቶች ተጠንቀቁ፣ ሰልጠን በሉ ለማለት ፈልጌ ነው። እሙሟችሁን ብቻ ስጡ። ኖርማሊ ቄሪት ወደዛ አካባቢ የሄደችዋን ቄሪት በአይነ ቁራኛ ጠብቋት፣ አሳልፋ ትሰጠናለች። ሄደ ነው በቃ እርሷት። ከግሩፕም ከምሉም ማለት ነው እንትን በሉ። ካሼ ነው የሚባለው። ደብቁት ሁሉ ነገር። ወደዛ የሄደ ተጠንቀቁ። እነ ቄሪትን ጠብቁ። ልባቸው ስስ ነው። ቄሪት ልባቸው ስስ ነው። እንደ ኢፍቱ እንደ ምናምን እንደ ጃለሌ እንደ ጃለሌ ምናምን የሆኑትን ጠብቁ። ተጠንቀቁ ለማለት ነው። ተጠንቀቁ። የኛ ልጆች ብዙ ልጆች አሉን። ገባችሁ? ብዙ ልጆች አሉን። ለዚህ ማለት ነው ቄሪት ፍቅር ከተጫወተች ገባችሁ? ኢፍቱ አንቺ ፍቅር አትጫወችም። ጀግና ነሽ። ማን እስቲ ይጠጉሽ። እኔና አንቺ ችግር የለው። አንቺ ማንም አያውቅሽም። እህቴ ናት፣ መንታዬ ናት። አያውቁሽም። ድምፃችንም አይመሳሰልም። አታስቢ። እሙሙሽን ስጪ፣ ምንም ችግር የለውም። እኛ አይመለከተንም። በቄሪት ነው ጠላት የሚገባው። ይሄ የኔ ጥንቁልና ነው። በቄሪት ነው የሚገባው እና አላቻለሁ። ይሄ ነው የአዶናይ ማኒፌስታ። ማወቅ ፈልጋለሁ። ሎዛ ብትነግረኝ በጣም ደስተኛ ነኝ። ሎዛ ሊንኪያ አዶናይ ከዚህ በኋላ ምን ይቀረዋል? የኔን ወሬ ማሟሟቅ እንደፈለግሽ አሟሙቂ። እከሌን እንዲያለች ብትሉኝ you don't care about ምንም አይመስለኝም። ነቲንግ ግን ማለት ነው ይቺን ለጠየቁት ጥያቄ መልስ ስጡኝ። መቼም የኢትዮጵያን ሕዝብ ሊርዳ ብዙ ሰዎች እየረዱ ነው እና ማለት ነው የአዶናይ አላማ ምንድን ነው? በጣም አንገበገባችሁ። ሽታችሁ አላማረኝም። ሎዛዬ አንቺ የብሔር ፖለቲከኛ ነሽ አይደለም? ግን ከአዶናይ ጋር በጣም ጥብቅ ቤተሰብ ነሽ። ከዛ በኋላ ፖለቲካም ትተሻል። ሁላችሁም ፖለቲካ አቁማችኋል። ሁላችሁም የብሔር ፖለቲካ አቁማችኋል። ለምንድን ነው የትግራይ ፖለቲከኞች ዝም ያሉት? ለምንድን ነው ዝም ያሉት? አዶናይ ኢትዮጵያ ከገባ በኋላ ለምን ዝም አሉ? ለምንድን ነው ዝም በሉ ተባባሉ? ምክንያቱ ምንድን ነው? በዝምታ ጭዌ እናያለን። ማየቱ ይሻላል። የሚያስፈልገው መኒ ያለው ፓወር ከሰጣችሁት የብልጽግና ፓወር ስጡት። ከዛ በኋላ እንግዲህ በየተራ እየተጋደምን ኑ ተጋደሚ እየተባልን እና አለቀ። ለዚህ ይሄ ለእናንተ ነው። አለቀ። አዶናይ ወደ ስልጣን አካባቢ ይሄ የንትን ምናምን ወደዛ አካባቢ የሆነ ነገር ከሰጣችሁት አምባሳደርነት ተራ ትርኪ ምርኪ የግል አምባሳደርነት አድርጓቸው። ከዛ በኋላ ማለት ነው ይርዳ። የተራበ ህዝብ መቼም ማለት ነው አያበቃም። ለዚህ ማለት ነው እሱን እየዞረ ይርዳ። እርዳታ ከሆነ ጥማቱ ይውላችሁ፣ እርዳታ ከሆነ ጥማቱ ይርዳ። እንትን አላማው እርዳታ ከሆነ ገባችሁ? አላማው እርዳታ ከሆነ ይርዳ። ግን እንደው ለመርዳት ራሌ ግን አይቀልም። እንደው የሚረዳ ህዝብ እንደው እርዳታ የሚያስፈልገው እንደው ከደቡብና ከትግራይ ህዝብ ማለት ነው። የትግራይ ህዝብ የሰሜን ህዝብ ለሱ ለቪዲዮ አያመ
ጻፉልኝ። ይሄ እዚህ ውስጥ ገብቷል። እኔ የቲክቶክ ደጋፊው ነኝ። አሁንም እደግፈዋለሁ አላማውን እስካቅ ድረስ። እኔ የሰው ልጅ በጭንቅላቱ ሲጫወት ደስ ይለኛል። ለምን ብትሉኝ ማለት ነው ጌም መጫወት ደስ ይለኛል። ቁማርም መጫወት ደስ ይለኛል። መበላት ግን አይመቸኝም። ከምበላ ማለት ነው ብሙ ያለኛል። ገባችሁ? ለቁማሩ ማለት ነው። እንግዲህ እናያለን። እኔ አብሶ እየጠበቅኩ ነው፣ እያየው ነው። ደግፈዋለሁ። አላማው ምንድን ነው? እባካችሁ እዚህ ላይ ማለት ነው የኢትዮጵያ ፖለቲከኞች፣ የኢትዮጵያ ኤቭሪቲንግ ኦሮሞ ምናምን ብልጽግና ፓርቲዎች የአዶናይ ማኒፌስታ ምንድን ነው ወደፊት ብላችሁ እቺ ላይ ሐሳብ ቲንክ አድርጋችኋል። ኖርማሊ አላማው ምንድን ነው? ፓወር፣ ከዛስ ሻይን መቆጣጠር፣ ከዛስ ስልጣን። እሱ እናንተ እጅ ነው ያለው። ስልጣን ያለው እናንተ እጅ ነው። መልካም እድል። ትንሽዬ ስልጣን ስጡት፣ ይመጣል። እንጠብቃለን። ስጡት። ይሄ ለኦሮሞ ነው መልሱ። አለቀ። አዎ ማኒፌስታውን ግን እባካችሁ ኤክስፕሌን አድርጉልኝ። አላማው ምንድን ነው? ወደፊት ምን ለመሆን ነው የሚፈልገው? ለነሎዛ ነው ናይል ቀርታችሁ አድርሱልኝ። ለሎዛና ኩዊሊያ ለምትባሉ ለብሔር ፖለቲከኞች እንታወቃለን። በጣም ነው የምንታወቀው። በጣም ግን ይቆጠቁጣችኋል። በጣም ጨዋ መሆን ፈለጋችሁ። በጣም ከብሔር ብሔረሰቦች ጋር እንደምትዋደዱ፣ ኦሮሞን ዘላችሁ ደቡብን እንደምትወዱ፣ ኦሮሞን ደግሞ እያስመሰላችሁ እንደምትጠሉን በደንብ ነው የምናውቀው። በደንብ እናውቃለን። ሁላችንም እናውቃለን። ለመኖር ብለን ነው። ሁላችንም እንኖራለን። ግን ማለት ነው አላማው ምንድን ነው? አላማው ምንድን ነው? የአዶናይ አላማ ምንድን ነው? ሰው መርዳት ነው። አንድ ልጅ የጻፍሽው ልጅ ሰው መርዳት ከሆነ እንደው አማራ ክልል አይበልጥም ሰው ለመረዳት? ደቡብ እኮ እርጥብ እኮ ናት። ደቡብ እኮ እርዳታ እኮ አያስፈልጋትም። ሰርታችሁ ብሉ። የስራ እድል ነው የሚያስፈልጋቸው፣ ብር አይደለም። የስራ እድል እንትን መክፈት፣ ኢንዱስትሪያል ምናምን መክፈት፣ ደቡብ ላይ ሰዎች እንትን እንዲሉ እንጂ እንዲደንዙ ማለት፣ ትምህርት ቤት መክፈት። እውነት የሰው እርዳታ የሚያስፈልጋቸው፣ ምግብ የሚያስፈልጋቸው፣ ብር የሚያስፈልጋቸው፣ ሕክምና የሚያስፈልጋቸው የትግራይ ህዝብና የአማራ ክልል ህዝብ ነው። ገባችሁ? በረሃብ እያለቁ ያሉት እንጂ ማለት ነው። ኦሮሚያ ላይ የራብ ችግር የለም፣ የስንፍና ነው እንጂ። ደቡብ ላይ የራብ ችግር የለም፣ መሬቱም ምኑም እርጥብ ነው። ምንድን ነው የሚያስፈልገው? የስራ ሞራል፣ ስራ ማሰራት እንጂ ማለት ነው። ሰዎችን ቁጭ አርጎ ብር እየከፈሉ ምግብ እየሰጡ ማለት ነው። የሰዎችን ጉልበት ቁጭ ብለ ጨርስ። ጉልበትም ካልተሰራበት ማለት ነው አይጠነክርም። ገባችሁ? ይሄ ማለት ነው የአዶናይ አላማ ምንድን ነው? አለቅ። ይሄ ነው ማኒፌስቶ። ምንድን ነው መጨረሻው? ምንድን ነው ማኒፌስቶ? ምንድን ነው? አዲስ አበባ ላይ 20 ምናምን ሺህ ህፃናት ምናምን እንዴ ወላጆቻቸውን ገ እንዴ 20 ምናምን ህፃናት የሚያመጣልን ወይስ እኛ ወላጆቻቸውን የእኛን ልጆች ሊያሳድግ አስቦ ነው? እና ያኔማ ባለስልጣን ሆነ እኮ ማለት እኮ ነው። መንግስት ግን እያሰብክበት ነው። ትግራይ ላይ ነው ብዙ ህፃናት ወላጅ የሌላቸው። ለምን ትግራይ ላይ ገንዘብ አይልኩም? ለምን ትግራይ እሺ ይቅር፣ ትግራይ ላይ የሚረዳ ሰው ሊኖር ይችላል፣ አላውቅም። ለምን አማራ ክልል ብዙ የተራበ ሰው አለ። 20 ምናምን ሺህ ህፃናት አሰብኩኝ። የማን ልጆች ናቸው? 20 ምናምን ሺህ። ይሄ ልጅ እኮ ካልኩሌት ያደረገው 20 ምናምን ሺህ ወላጆች እኮ ነው። 20 ምናምን ወላጆቻቸውን የኔ ባር አረጋቸዋለሁ ነው ጨዋታው።
አለቅ አለቅ። ይሄ ነው ቀጥታ 20 ሺህ ህፃናት እርዳታ እከፍታለሁ። ጎሽ የኔ ጎበዝ 20 ምናምን ሺህ ወላጆቻቸውን ማለት ነው ስራ ማስያዝ ይሻላል ወይስ ህፃናትን መርዳት ይሻላል? እነሱን አሳድገ ከዛ አንተ አሸናፊ መባል እስቲ እናያለን። ለማንኛውም ኢትዮጵያ ላይ የእርዳታ ድርጅቶች ራሱ በጣም ማለት ነው ገባችሁ? በጣም ስለበዛ መንግስት በግል ራሱ እርዳታን የሚያደርጉትን ሰዎች መቆጣጠር አለብህ። ሀገሪቷ ላይ በግል ማንም እየተነሳ እርዳታ የሚፈልግ ሰው በእርዳታ ሳይሆን ማለት ነው። ሰዎቹ ቆማጦች አይደሉም፣ እጅ አላቸው። ኢንዱስትሪያል ምን የስራ እድል ይፍጠሩ። ስራ የሚሰሩት ሰዎች እኮ ማንንም እኮ መቅጠር አለ ወስከው የሚጠብቀው ለምን እርዳታ እያለ ሄጄ እዛ በላለሁ። እርዳታ ገብቼ አዶናይ እርዳኝ እንትና እርዳኝ ይላል። ምንም እኮ አላማም የለውም፣ ምንም የለውም እኮ። ይሄ ፌር አይደለም። ለዚህ አላማው ምንድነው? አላማው ማኒፌስቶ ምንድነው? ደቡብን ይዞ ምን ሊያረግ ነው? የደቡብ እንዳለ አብይ ብልጽግና አብይ ለምን አልኩኝ? ቆይ